ራሳቸውን ይወጥ በስትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሽ ወል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky you walk alone on the earth you understand? ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው። እንግዲህ ሙቱ በቃ ምንድነው አሮጊት። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እንዳደረኩት አይግባብሽ እንጂ ይሄን መማር አለብሽ መከላከል እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮን ግን ለቶፕ 4 ነው እየጮሽ ያለሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ፣ ሰዓት መግደል በቃ የብራይተን ዋና መድኃኒቱ ሰዓት ስትገልባቸው ነው። ገባር አይታችኋል። እነሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል? ሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻል። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሸነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርስ ግን ምንሽ ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫ ዛሬ ፍሎሪያን ቨርስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። ምንሽ ነው ሁሉ የሚጎዳው ምን እንዳስተዋልኩ ልንገራችሁ። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግሰው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ የተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ውጥር በቃ ትርፌ ሃንግማንና ሼባው ትቆጣጠሩታላችሁ። ለሶስት እኮ ምን አስባችሁ ነው? 3 ቦታ ነው ያለው አይደል? በተለይ እኔ ቻምፒየንስ ሊግ ካሸነፍኩ ለኔ ብትቋጠሩ እንሻላችኋል። ቻምፒየንስ ሊግ ሰሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ትቋጠራላችሁ፣ ሶስታችሁም ትገባላችሁ። አርቆም ያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትችል ነው አንቺ ዱቄት። ሊቨርፑል ኢዝ ባክ ይላል አባቢ። ትክክለኛው ሊቨርፑል ዛሬ ተመልሷል ማለት ነው። በብራይተን እንደለመደው 2-1 ስጥት ተደርጓል ማለት ነው። ትናንትና እኛ ነጥብ መጣላችንን ተከትሎ ማለት ነው ነጥባችንን ከዩናይትድ ጋር ያለን የጥል ልዩነት ወደ 3 እናጠባለን ምናምን እያሉ ሾው ሲያረጉ ስጥት ተደርገው የነጥብ ልዩነቱ ከ5 ወደ 6 ሰፍቷል ማለት ነው። ይሄ ነው ብራዘር ፕሪሚየር ሊግ ማለት ይሄ ነው። አምና ዋንጫ የበላቲም በዚህ አመት ከቻምፒየንስ ሊግ ሁላ ሊሰናበት ነው ብራዘር። ምንም ማድረግ አይቻልም። ደሞ አሁን ቼላው ጋር ምንቋጥር ይመቻችሁ። ሊቬ ለጠፉሽ ሰጡሽ። ዲበክ እንደው ምን አይነት ቪዲዮ እየሰራየው በእናታችሁ። በቃ ወይ አሰልጣኝ ቀይሩ፣ አለበለዚያ ቀጣይ አመት ቻምፒየንስ ሊግ ከባድ ነው የሚሆነው። ቼልሲ ከታች በጣም እየጠበቃችሁ ነው። እናንተ 4 እና 9 ላይ ትቆያላችሁ መሰለኝ። የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው። እንዴ ሊቨርፑል ዘንድሮ ምን እየሆነ ነው? በጣም እያቀበለ ነው እንዴ። ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ አቀብላችሁ። ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው። ይመቻችሁ። እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛል የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ ዊል ሜከር አስገብቶ እንደ ጻልጭቱብን ሚንቴ የሚባለው እንዲህ ነው የሚያብላላን እንዴ አሜቃ ሚንቴ ይወጣላል። ሚቱማም እንደዚህ የኛ ጋክፎ ደንቆሮ ጋክፎአለ ደንቆሮ ኦቲዝም። አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ሻምፒዮንስ ሊግ ችለው ምናምን ሄም ይገባል። እንታገላለን ከማንቸስተር ዩናይትድ በታች አንጨርስም። 100% ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም
ከማንቸስተር የተበታሽ በፍጹም የማይሆን ነገር ነው። ይሄ ውርደት ነው። ጀሞን ታገላል ለአንድ ተሸነፍም በብራይተን ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴት ነው አይናችን እያየ ያ ኳስ የዌልቤ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት ምት ከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላ ጨዋታ! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። ሊቨርፑል ተሸንፏል። ግባና አውጣው ተመስገን። አሁን እኔ ማታ ብሸነፍም ባልሸነፍም ቢያንስ አልጨነቅም ማለት ነው። ለማንኛውም ግን ማለት እኛና ማንቸስተሮች አንቋጥር፣ በቃ አለቀ። ትላንትና ሊቨርፑልና ቼልሲ አንድ ላይ ቋጥረው ማንቸስተር አቻ ወጣ። ዛሬ ደግሞ ቼልሲና ማንቸስተር አንድ ላይ ቋጥረው ሊቨርፑል ተሸነፈ። እንግዲህ ሊቨርፑልና ማንቼ ደግሞ ሲቋጥሩ በኋላ ቼላው ላይ ምን ይፈጸማል የሚለውን አብረን የምናየው ይሆናል። ዛሬ ግን ብራይተን አኩርተውኛል። በቃ መጨረሻ ላይ እንደውም ሲጃጃሉ ብዙ ስተው ነው እንጂ ሊቨርፑል በሰፊ ጎል ልዩነት ራሱ ሊሸነፍበት የሚችል ጨዋታ ነበረ። ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ያው መረረኝ። አይ እንዴ ምን እየሆናችሁ ነው? ዛሬ ሰውዝ ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርሰናል ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽ ፌሊያን ስንት ኳስ ነው ፕሮቴክት ያደርገው? ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽ ፌሊ የሚጠብቃቸው ኳሶች አሉ። ሺት የሆነ ፐርፎርማንስ ማለት ነው። በቃ ሺት ማለት በቃ ይግድ አጫወቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኪትኬ በሌለበት ከፒኤስጂ እኔ አላይም። በቃ እጭ ልሳቅ እንጂ ሊቨርፑል ያ ሌላ ምን እላለሁ? የአውሮፓ ቻምፒየንስ ሊጉ ሊቨርፑል ሌላ፣ የእንግሊዝ ፕሪሚየር ሊጉ ሊቨርፑል ሌላ። አረ በጣም ነው የሚያስገርመው እውነት። ያ ዋናው ችግር ኤኪቲኬ መጎዳቱ ነው። የሱ መጎዳት ምን ያህል እንደጎዳን ያለ ነምበር 9 ጭራሽ አይሆንም። ፎልስ 9 ጋክፎ አረ በስማም እኔ አውጥቶዛ አረ በስማም በጣም የሚያስጠላ ምንም ማድረግ አንችልም። ፋሚሊ ከምሬን ነው የምላችሁ። ግን ቢያንስ ስሎት ኤኪቲኬ ሲወጣ መልሰ ጆንሰን ትቀይራለህ። 5-6 ሚድፊልድ ምንድነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? አረ በጣም ነው የሚያስጠላው እውነት። ቅያሪው ራሱ የስሎት አረ በስማም ያ ተነሳሽነት ራሱ የት ሄደ ዛሬ? እጅግ በጣም ያስጠላል እውነት። ቅድም እንዳልኳችሁ ኤኪቲኬ ያለ ነምበር 9 ጭራሽ በቃ ዜሮ በላ። ድሮም ፕሬሳቸው ያስፈራል። ያው እንደውም ከዚህ በላይ ሰፊ ጎል አለመቆጠሩ ራሱ ተመስገን እውነት ነው የምላችሁ እንጂ ብራይተን ሰከንድ ሃፍ በጣም ስንት ኳስ ነበር እንደዛ ሲያጠቁ የነበሩት። እኛ ሰከንድ ሃፍ ጭራሽ የለንም ነበር። እጅግ በጣም ያስጠላል። ለማንኛውም ፋሚሊ ቶተናም ባለፈው እንደዛ ነጥብ ዛሬ ትላንት ትርፌ ጣለች ብለን ተደስተን ሳንጨርስ ዛሬ ልንደሰት ስንል ማነቁ ሊጉ አላቅም። ብቻ ያው ቀጣይ እንግዲህ እና አሌክሳንደር ዘግሬትም ሊደርሱ ይችላሉ ለቀጣይ ጨዋታ። ያው ደስ የሚለው ነገር ዛሬም ቼልሲም ይቋጠርባታል። ኤቨርተን ተስፋ አለን ብለን እናስባለን። ዩናይትድም ትላንት መጣሉ ነው። ብቻ ግን ያስጠላል እውነት። እኛ እንደዚህ እንደምንም ብለን ይሄንን ጨዋታ ማሸነፍ አሸነፈን መውጣት ወይ ቢያንስ አቻ እንኳን አድርጎ መውጣት ያስጠላል ፋሚሊ። ለማንኛውም ኤኪቲኬ ያው ከጉዳቱ እንግዲህ ቀላል እንዲያደርግለት ዱአ እናደርጋለን። አይዞ ሊቪያንስ ይሁን ነበሩ ካሉ ይመቻችሁ። ትችላለህ አርነሳ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አንስላት። የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉም በኋላ ተቀይሮ ኬሳ ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒየንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒየንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒየንስ ሊግ ይናፍቀናል። መብላቱን እኮ አይደለም እላችሁ፣ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ኤኬቲኬ ተጎድቷል። ኦኬ እሺ፣ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻርጎናል። ምን አይነት ቅያሬ ነው?
አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ። ኧረ በስመ አብ በወልድ እኔ የተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸነፍን አንድ ፕሪሚየር ሊግ ፋሚሊ ትናንትና ማንቸስተር አቻ ከወጣ በኋላ ቢስሚላህ አይደለም አልሐምዱሊላህ ነው ማለት ያለብኝ ብዬ ነበር። ስታመሰግን ይጨመርልሃል። ይሄው ትናንት አመሰግን አልሐምዱሊላህ አለ። ዛሬ ፈጣሪ ምስጋናችንን አይቶ ይሄው ጨመረልን። አዎ ብናሸንፍ 4 ነበር የምናተርፈው፣ ግን ያም ቢሆን ከሊቨርፑል ጋር ያለን ልዩነት 1 ጨምረንበታል። ምክንያቱም ትናንትኛ አቻ ወጥተናል። ልዩነቱ በ6 ሰዎች አምና ሻምፒዮን የነበረ ቡድን እኮ ነው ሊቨርፑል። አሁን ይሄን ማንቸስተር ቢሆን የሚደርስበት ነገር ኢንቨስት ያደረጉት እንዴ ማንቸስተር እኮ በዛ ዓመት እኮ 3ኛ አሰልጣኝ እኮ ነው። አሞሪም፣ ፍሌቸር፣ ካሪክ እንዴ እንደዚህ አሁን ባለፈው ጋላታሳራይ ላይ ያየነው ሊቨርፑል ዛሬ ያየነው እንዴት እንደወረደ እና ዩናይትድ ፋሚሊ አልሐምዱሊላህ እንበል እንዴ። ይሄንንስ ማን አየበት? ይሄን ስናይ በተለይ ደግሞ ትናንትና እንደውም የሆነ ገስት ላይ ገብቼ ነበርና አሁን እኩል ማውራት እንችላለን ምናምን እያለኝ አንዴ ሊቨርፑል አሁንም ከባድ ነው። ምክንያቱም እንደዛ አልነበረም እናንተ ታስቡ የነበሩት ሰመር ላይ ቻምፒየንስ ሊጉን ፕሪሚየር ሊጉን በርተን 35ኛው 6 ሳምንት ላይ ነው 37ኛው ስንገናኝ እርስ በራሳችን የዛኔ ያጨበጨባቸውን ታስገቡን ስትሉ ነበር። ዩናይትድ ግን ያ ሁላ ችግር ያለበት ይኸው ከእናንተ በላይ ቁጭ ብሏል። አሁን ዛሬ ከረፍት በኋላ እየተመራ ያለ ቡድን ይመስላል ሊቨርፑል። ሰዎች እየተመራ የነበረ ቡድን ይመስላል። እድለኛ ነው 2-1 በማለቁ። ያገቡትም እነሱ ናቸው፣ አሲስት ያደርጋላቸው። ብራይተን ነው እኮ እንደውም እየተመራ የነበረ ይመስለው እንዴት ሲጫወት እንደነበር ከሊቨርፑል ጋር አይመስልም እኮ ከአምና ሻምፒዮን ጋር 20 እንግሊዝ ፕሪሚየር ሊግ ዋንጫ ያለው ቡድን ጋር አይመስልም። ግን እድለኛ ነው 2 ራሱ በብቻ ማለቁ። እውነት ዛሬ በጣም ተደስቻለሁ። ትናንትና ተናደይ ነበረ፣ ዛሬ ደግሞ ተደሰት። እኔ አልተናደድኩም፣ አልሐምዱሊላህ ነው ያልኩት፣ ምስጋና ነው ያቀረብኩት። ስታመሰግን ይጨመርልሃል። አሁን ደግሞ ዝናብ እየጣለ ነው። ከላይ የሚወርድ ነገር የፈጣሪ ረህመት ነው፣ የአላህ ረህመት ነው። ረህመቱም ይኸውና በ1 ነጥብ አግዞና ኤኒዌይስ የሚከተሉን ሰዎች ነጥብ ሲጥሉ መደሰት ነው ያለብን ሰዎች አልኩኝ፣ ክለቦች። ምክንያቱም ያለ ዋንጫ ለምንጫወተው ሻምፒዮንስ ሊግ መሳተፍ ነው ዋናው ዓላማችን እና ዛሬ ጥላት ተደምስሷል። በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ! ለምን 2-1 ብቻ አሸነፍክ? ብራይተን በገለባ ጥሎ ሜን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛው ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና። እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ። ሽማግሌ አትደርስብኝም። ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው ሊቨርፑል ድኑን መጠቀም አልቻለም። በስመ አብ ድካም ስጋ ለብሶ ነው የሚመስለው ሊቨርፑል በቃ ፋቲጉ። እኔ ዩናይትድም በሳምንቱ 2 ጨዋታ ቢጫወት እንደዚህ ነው የሚጫወተው ብዬ ነው ያሰብኩት። እንደው ሙለላ እንዳይገልጾም ጨዋታው ማለት እንደው ብራይተን ቀጥቅጦ ምናምን ሳይሆን በጣም በቃ መንገዱ ክፍት ነው። ይሄ የማርያም መንገድ የተሰጣቸው ነበር የሚመስሉት መሀል ሜዳ ላይ ብራይተኖች ኳሱን ሙቭ የሚያደርጉበት መንገድ። ዳኒኒ ታኪ ሜንሳ ዌልቤክ 2 ግብ አስቆጥሯል። በታሪኩ 1 አትሪክ ብቻ ነው የሰራው፣ ስም በአርሰናል ማሊያ ነው። ግን አሁን ማንቸስተር ዩናይትድ አስቦታቸው ወጥቶ አሰፋ ነው የሚባለው በ6 ነጥብ ነው። 2 ጨዋታ ቢሸነፍ ራሱ ስቲል ከሊቨርፑል በጎል ይበልጣልና ቼልሲ ኤቨርተን በኋላ ይጫወታል። ቪላ ከዌስትሃም ነገ። እናንተ ምን ሀሳባላችሁ? ይመቻችሁ። አርነ ስሎት ምን ይሁን? ቀጣይ ዓመት ይቀጥል ወይስ አይቀጥል? ሊቨርፑላውያን እንዴት ነው የምናስጠላው? በገብርኤል በኢየሱስ ስም ብቻ የዘንድሮ የእንግሊዝ ፕሪሚየር ሊግ በሰላም ይለቅ። በጣም ነው የምንቀፈው፣ በጣም ነው የምናስጠላው። አይደለም ሻምፒዮንስ ሊግ ለመግባት ይቅርና ማለት ነው እንዲሁም ኤሮፓ ሊግ ራሱ አይገባንም። እግዚአብሔር ምስክሬን፣ ቀፋፊ ጨዋታ ቀፋፊ፣ እንዴት እንደምናስጠላ እግዚአብሔር ነው የሚለው። ጭራሽ ሜዳ ውስጥ ለማሸነፍ አይደለም ምን ጨዋታው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነት ገጋሚ ሊቨርፑል ሼባው የሚለው ንግግር በስትክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም። እጅግ በጣም ግራም ያጋባ ነው። ኢኪቲኬ ተቀይሮ ወጣ፣ ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተገጠምኩ ብቻ ምን አለፋ ነው ምልህ። እዛ ሲሄዱ ይሄዳሉ። የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ?
ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግ፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው፣ ወደ ኋላ መለስ ብላ አስበው ጎቤው። አረ ልብ በለው የአራዳ ልጆች። ለማንኛውም ይሄ በውስጥ የተላቅ ቴና ግራሱ ሳይሆን የቀረም አይመስለኝም የአራዳ ልጆች። አረ እንደውም የፕሮማክስ ነው፣ ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል፣ ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደ ኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል፣ አብረን የምንመለከቱ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። እርጅና መጣና ድቅና ለፊቴ እባክህ ተመለስ፣ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስ። አይመለስ እንግዲህ ልጅነት አይሆን አልነገሩሽም ወይ? ቱፒስ ሼባ ላይ ሙድ ይዛለው የሞቼ ነበር። የሊቨርፑል እንኳን ባለመት ጤናችሁን ጠብቁ። የምሬን ነው የምላችሁ። ብራይተን ባታታ የሼባው ጌታ ለምን 2-1 ብቻ አሸነፍክ? ብራይተን በገለባ አጥሎ ሜን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አቸው ወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው። ትናንትና እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ። ሽማግሌ አትደርስብኝም ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው እስቲ ተቃጠልን የምትሉ ሼቦች ገባ በሉ። አረ ሳይኖርህ አትሳቅ ሼባው ተው። ትናንትና እኔ አቻ ስወጣ ተሳለክ ብራይተን ሰጠሽ ነጥቡን ታጠቧለህ። መቼ አባን ሰጥቼ ዘንድሮ አትደርስብኝም ሼባው። ኮንፈረንስ ሊግ ወይም ዩሮፓ ሊግ እየጠበቀ ነው። ዘንድሮ አባን ሰጥቼ ራሱ የምትደርስብኝ አይመስለኝም። ሲያምሻምኛል ቀረ እኮ ቀረ። አረ ብራይተን ይመቸው። ልጃችን ዊልቤክ 2 ደስ ብሎኛል። እርሶስ ደስ አላሉትም? ሼባው በጊዜ እንድተኛ ነው ባይዘው ጨዋታው በቀን የሆነው። እንኳንም እንደኛ ሌሊት 5 ሰዓት አልሆነ። ተቃጥለ ስኳር ተነስቶ ታመታድር ነበረ። ለማንኛውም ደስ ብሎኛል። እርሶስ ደስ አላሉትም? በዚህ ሰዓት የኢራን ኃይል ቢመጣ ማንቸስተር ዩናይትድን ከቻምፒየንስ ሊግ አያስወጣው። ማልዬ ዩናይትድ አቻ ቢወጣ ቢሸነፍ፣ ዳኛ ቢበድለው፣ ቫር ቢበድለው፣ ቀይ ቢሰጠው ከታች ያሉ ቡድኖች እንዳለ እግራቸው ቄጤማ ነው። ማልዬ ሊቨርፑል